አለ ምክንያት ሮማን ተናግራ አታውቅም። ሙስሊምንም ጴንጤንም ስናገር በምክንያት ነው። ቢኮዝ እኔ ሃይማኖቴን እንደምወድ ማንም ሰው ሃይማኖቱን ይወዳል። አልፎ ተርፎ ትዕግስት የሌለው ነገር ሲያደርግ ሙስሊምን ካየው ግጥም አድርጌ እናገራቸዋለሁ። ሳይነኩኝ አልነካም። ነገር ግን በጣም ከእህት በላይ ለእኔ የሆኑ ሙስሊም ዘመዶች አሉኝ፣ ጓደኞች አሉኝ። እነሱም ያቀኛል ሃይማኖታቸውን ሪስፔክት እንደማረግ። ነገር ግን እነሱ አይነኩም። ነገር ግን ከነሱ ሃይማኖት የመጣ ሃይማኖቴን አላግባብ ከነካ በማስጠንቀቂያ ስለማከብራቸው ደግሞ ነግሬያቸው ነው። ይሄ የሰው እንዲህ እያደረገ ነው ብናገር እንዳይደብራችሁ ይኸው ያደረጉትን ብዬ ነው የምናገረው። ቢኮዝ የሶሻል ሚዲያ ሰው ነኝ። ከኔ የሚጠብቀው ነገር ስላለ ሰው ስለሚጠብቅ አይደለም፣ እንደ ሰው የሚሰማኝም በነፃነት ነው የምናገረው። እና የሰው ልጅ አንዳንድ ጊዜ እዚህ ሶሻል ሚዲያ ላይ የምታገኛችሁ እንደው በጣም የሚገርም አስተሳሰብ ጭንቅላት ያላችሁ ናችሁ። እግዚአብሔርን እምላችሁ እና የማይነካና የሚነካ ለይታችሁ ማወቅ አለባችሁ። ሮሚ ዛሬ የት ነሽ? ማርያም ሁል ጊዜ እዚህ ሀገር ከመጣው 26 ዓመት ነው። 26 ዓመት ሆኖኛል። ሁልጊዜም ስግደት ማርያም ነው የምሰግደው። ማርያም ነው በተርሲ ነው የምመጣው። እንደ እግዚአብሔር ፍቃድ ማርያም ነው ቤተ ክርስቲያን የሄድኩ የሚመስለኝ። እውነት ለመናገር ማርያም ሲሄድ ነው። ስላሴ አይቀናኝም፣ ግን ስላሴ በጣም በጣት በሚቆጠር ጊዜ ውስጥ ነው የሄድኩት። ፍልሰታ ላይ እነ ምህረት እንትና ማን ነው ዘማሪውም እንዳይ ሲመጣ በምክንያት ነው ስላሴ የሚሄደው። ለምንዱ በተለይ እዛ እንትን የነበሩ ጊዜ በጣም ይሄድ ነበረ፣ የሚቀርበኝ እሱ ስለነበር። አሁን ያሉበት ቦታ አዶኖ አይመቸኝም። ይሁን ኦቨርግራውንድ ስለሆነ ያለው ዊኬንድ ላይ ወይ አይኖርም ምናምን ስለሆነ ማርያም ነው ደስ የሚለኝ። ሲሄድ የሆነ አዌ ራሴ ደብረ ሄድኩ የሚመስለኝ ማርያም ሲሄድ ነው። እንደ እግዚአብሔር ፍቃድ የማርያም ችግር እስካሁን እንደምታዩት አልተፈታም። ፋሲካ እንደተፈሰገ ኢንፎርሜሽን ተቀብዬ የማርያሙ ጉዳይ የያዙት ጳጳሱ ናቸው ተብሏል። ጳጳሱ ጋር ወረቀቱ ደርሶ እሳቸው ጾም ስለሆነ ይሆን ምን ይሁን አስቀምጥ ሙሉ ኢንፎርሜሽኑን ይዤ ቪዲዮ ሰራለሁ። ጳጳሱ ከሆነ የያዙት ጳጳሱን ለቀው ስነስርዓት ያለው መልስ እንዲሰጡ እኔ ቪዲዮ ሰራለሁ። የማርያም ቤተክርስቲያንን ሰላማችንን እንዲሰጡን ጳጳሶች ከተለያዩ ቦታ መጥተው ኤቭሪቲንግ ተነጋግረው እዚህ ጳጳስ መጥቶ ያለውን ነገር ወስነው ለፓትሪያልኩ አስተላልፈዋል ተብሏል። ፓትሪያልኩ ጠረጴዛ ስር ከስር ከተውት ቁጭ ብላ አድርገውታል የሚባል መረጃ ደርሶኛል። ይሄ መረጃ እውነት ነው አይደለም የሚለውን ከማከብራቸው ከምወዳቸው ጥልቅ የማርያም ሰዎች ከሚባሉ ደውዬ አጣርቼ እንደ አንድ ኦርቶዶክስ በማርያም ቤተክርስቲያን ቀልድ አላውቅም። ቢኮዝ ከመጣው ጀምሬ ገና የለንደንን አንድ ብዬ ስጀምር በማግስቱ የሄድኩት ማርያም ቤተክርስቲያን ነው። ወደ ሴንትራል ወኔ ስቴሽን ራሱ ሴንትራል በቃ ዋና ገበያው ሴንትራል ላይ ነበረ የመጀመሪያ የነበሩበት ምንም ነገር ሳይኖረን ማለት ነው። ስለዚህ ማን ምን ጋ ነው ችግሩ ያለው? ማን ነው ስታካርኩ የያዘው? እስቲል በጣም በሚገርማችሁ ሁኔታ የእኛ ተራ ነው የእንትን ተራ ነው እየተባለ ነው የሚኬደው አሁንም ማለት ነው። እግዚአብሔር አምላክ ልባችንን የሚሰብር። እስቲ ያስቡት፣ እኛ ምእመናን ለቤተ ክርስቲያናችን እንዲህ ስንሆን የቤተ ክርስቲያን አባት የሚባሉ ስለ ቤተ ክርስቲያን ያገባናል የሚሉ በማርያም ቤተ ክርስቲያን ላይ የሚሰሩትን ስራ ብታዩ ወይ እግዚአብሔር ስንቱን ቻለ ነው የምትሉት። ስንቱን ቻለ? ለየትኛው እድሜ ነው እንዴ? ለእነዚህ ነው ግን ንስሐ የምንገባው ትላላችሁ። ድርቀታቸው ማለት ነው ድርቅ ድርቅ የሚሉት ነገር ለእነዚህ ቄስ ነው እኔ ንስሐ የምገባው ራሳቸው ንስሐ የሚያስፈልጋቸው እንዴ ብዬ ነው የምትሉትን ነው የምታዩትና በጣም ነው የሚያሳፍረው። በጣም ማለት ነው። እኔ ነጭ ነጩን ነው የምነግራቸው። በደንብ ላዳምጥና ቪዲዮ እሰራለሁ።
ቪዲዮ እሰራለሁ። አንዳንዴ ከሃይማኖታችሁን ራሱ እንዳትከታተሉ የሚያረጉ እኔ እነሱ እንደሚያረጉ ከሆነ እግዚአብሔር እኔንማ ምንም አይለኝም ብላችሁ እግዚአብሔር እንድትዳፈሩ የሚያረጉ እዚህ አሉ። ቄስ ነን ተብዬዎች ማርያም ቤተክርስቲያን ላይ ማን ሻጥር እንደምትሰሩ አጣርቼ እኔ አውቃለሁ እንዴት እንደምመጣባችሁ። እሱ ቤተክርስቲያንን አልፋታችሁ ያላችሁ ሌላ አንድ ሙሉ ቤተክርስቲያን ሌላ ይገዛል። እዚህ ማርያም ቤተክርስቲያን ላይ የወጣው የተደረገው የሆነው ሌላ ቁልጭ ያለ የራሱ አይነት ቤተክርስቲያን ልጆቻችን እንዳይማሩ መዘምራኖቹ ተረጋግተው ህፃናቶችን አስተምረው ስንትና ስንት ተማሪ እንዳያፈራ ቤተክርስቲያኑ ፔድ ኦፍ ነው። ትምህርት ቤት አለው። ትምህርት ቤት ውስጥ ህፃናቶቹ ቁጭ ብለው የሚያስተምሩ ልጆች ተቀጥረው ከወሬቨር አቅም አላት። አሁን ሐኪም ትምህርት ቤተክርስቲያኗ ስለገዛች የሚመጣው ገቢ አስተማሪ ከኢትዮጵያ አምጥተው ህፃናቶች እኛ ስንገባ ልጆቻችን የሚቀመጡት ውስጥ ነው። በተቀመጡ በዛች በ3 ሰዓትም ሆነ በ4 ሰዓት ውስጥ ቋንቋቸውን ሃይማኖታቸውን ቤዝ ይዘው እኛ እኮ ዛሬ ስለ ቤተ ክርስቲያናችን ቀጥ ብለን የምናወራው እኔ መሰረት ስላለኝ ነው። ያኔ መሰረት ያሳዘችኝ እናቴ ወለደችኝ። ቤተ ክርስቲያን ይዛኝ ሄዳ አባቶች እግር ስር ቁጭ ብዬ ቤተ ክርስቲያኔን እንድማር ሃይማኖቴን እንዳቅ ያደረገችኝ እናቴ ናት። አባቴ አይደለም፣ አባቴ አይደለም፣ እናቴ ናት። ስለዚህ እናቴ ቤተ ክርስቲያን እንዳቅ ሃይማኖቴ እንድቆረቆር ሃይማኖት ምን ማለት እንደሆነ ያሳየች ለእኔ እናቴ ናት። ስለዚህ የእኔ ኃላፊነት ደግሞ ልጆቼ 18 ዓመት እስከሚሞላቸው ኃላፊነቴን የምወጣው ቤተ ክርስቲያን ይዤ እንዲማሩ ነው። ስለዚህ ይሄ ቤተ ክርስቲያን አገልግሎት እንዳይሰጠን አስረው አባቶች አስረው እርስ በርስ እየተጣሉ ቤተ ክርስቲያን ለሁለት ከፍለው ተዉ ሲባሉ እንዴ ለእግዚአብሔር ሲባል አይተውም እንዴ? የሰው ልጅ እኮ ተጣልቶ ለእግዚአብሔር ፍራቻ አንቺ እግዚአብሔርን አትፈሪም እንዴ? እግዚአብሔር ለአንቺ ብሎ ተሰቅሎ እግዚአብሔር በሚስማር እንደዚህ እየቸከሉት ሚስማሩ ሳይነቀል የሚሰሩትን አያውቁምና ይቅር በላቸው እያለ አንቺ አታይም እንዴ ስትባሉ ደንግጣችሁ እሺ ብላችሁ ትተዋላችሁ። እነዚህ ግን እግዚአብሔርን አይፈሩትም እንዴ? ቄስ ናቸው። ከኛ በላይ ባይብሉን ያውቁታል። ተዉ ሲባሉ የማይተዉ ምን ጉድ ናቸው ታዲያ እነዚህ? ታዲያ እነሱ እንደዚህ የተዳፈሩ እኛ እንዴት ልንሆን ነው? እነሱ እግዚአብሔርን የማይፈሩ ከሆነ እንዴት ነው እኛ በእነሱ ስር መተን? ምን አይነት ትውልድ ነው የሚመጣው? እና አንዳንድ ጊዜ በእውነት ነው የምላችሁ ትናደዳላችሁ እንዲህ አይነት ነገር ስታዩ። ግን እንደ ማተርዋት ምንም ሀፕን አደረገ ምንም ሆነ እኔ ማርያም ቤተክርስቲያን ነው ከእግዚአብሔር ጋር የሚሄደው። ሙሉጌታ ዘመዴ ይመጣል፣ ማርታም ትመጣለች። እስከ 1 o'clock ስራ አለኝ። እንደጨረስኩኝ ማርያም ሄጄ እንደ ዘወትሩ እንደ አቅሜ ስግደት አድርጌ ኃጢአቴን ተናዝጄ ሰግጄ ወደ ቤተሰቤ እመጣለሁ። ዛሬ እርግጠኛ ነኝ ትናንትና እስከ 4 ሰዓት ተኩል ጾም ያለው ዛሬ እስከ 5 o'clock መጾም አያቅተኝም። ጾሜ ሰግጄ እንደ እግዚአብሔር ፈቃድ ደግሞ ቅዳሜን ቀን ሙሉ ለመጾም እግዚአብሔር ብርታቱን ይስጠኝ። ለሚቀጥለው ዓመት ደግሞ ለማክፈል ያብቃን እንደ እግዚአብሔር ፍቃድ ማለት ነው። ሀዩ እኛ ምን አገባን ምናምን እያልክ ትጽፋለህ። ኦኬ ካላገባ አንተ እዚህ ምን ትሰራለህ? እኔም ማውራው አንተን ካልመጠነ ወጥተህ መሄድ። አንተን የሚመጥን ወሬ ሳውራ ተመልሰህ ትመጣለህ። እኔ ጆሮህን ደቅ ይዤ ወይም ሽጉጥ ደቅኜ አዳምጠኝ ያልኩህ የለም አይደል? ወደ ፈቅደ ነው እዚህ ቁጭ ብለህ የምታዳምጠው። ወንዱን ሴት አንተ ታውቃለህ። ሳይህ ግን ፕሮፋይል ያረከው የወንዱ ፎቶ ነው። ስለዚህ ሴት ነኝ ብለህ ብትል እኔ ወንድ መሆንን የሚታየኝ የሁለቱም ሊኖርህ ይችላል። ምናልባት አላየኸው ሊሆን ይችላል። ትንሽዬ የሴት ትንሽዬ ወንድ ሊኖር ይችላል። ተቀላቅሎብህ ጾታ ተቀላቅሎብህ ነው የሚሆነው እና
እግዚአብሔር አምላክ ልቦና ይስጥ ከማለት ውጭ የምናገረው ነገር አይኖረኝም። እኔን ለማሳት ብዙ ነው ጥረት የምታደርጉት እና እኔን አታስቱኝም። እስልምና ተቀበይ፣ ኢየሱስን ተቀበይ ምናምን። እኔ ኢየሱስን 80 ቀኔ ተቀብዬው ክርስትና ተጠምቄ ነው የተወጣሁት እና እስካሁንም እንደተቀበልኩት እንደሰገርኩለት እንዳለቀስኩለት በስቃዩ ለእኔ ብሎ የተሰቃየውን ስቃዩን በዚህ ሳምንት እያስተዋልኩ እሄዳለሁ እና እኔን ክፉ ለማናገር የምትጥሩ የምትጽፉ እግዚአብሔር አምላክ ክፉ የሚያናግር ነገር ክፉ የሚል ነገር ለእናንተ ይዘዝላችሁ። እኔ ደግሞ ምን ያህል ሃይማኖቴ እንደማከበር የምታውቁት ፕሮሚሴን ጠብቄ አልሳድብ። በተለይ እናት ከአንደበቴ ያወጣም ለካ መቆጣጠር እችላለሁ። አሁን የተማርኩት በሳምንት በጣም የሚገርማችሁ ኢትዮጵያን ለካ እችላለሁ አለመሳደብ። ብዙ እህት ወንድሞቼ እኔን የሚወዱ ሮምዬ ፕሊስ እንዳትሳደቢ ብለውኛል። ስለዚህ እኔ ደግሞ እግዚአብሔር አምላክ በሚችለው በተለይ በዚህ ሳምንት ቲክቶክ ይቀራል እንጂ መሳደብ የለብኝም። ምንም ቢሉኝ ማስቻሉን ስጠኝ አልኩት፣ አስቻለኝ። ስለዚህ ይህን ካስቻለኝ የሚቀጥለውንም ማስቻል ይሰጠኛል። ስለዚህ በዛው እንደምበረታ በዚህ አጋጣሚ ልነግራችሁ ነው። አንድ ስፔሻሊ እናቱን የሚወድ ሰው የሰው እናት መሳደብ የለበትም። እኔ ከሀገሬ ተሰድጄ የወጣሁት ለእናቴ ነው። እናቴን ለመርዳት እናቴ እኔ መኖር አለባት ብዬ የምትኖረውን ላይፍ እንድትኖር አባቴ እስር ቤት ሲገባ እናቴ 8 ልጆች ይዛ መንከራተት የለባትም ብዬ ነው ከሀገር የወጣሁት። ቢኮዝ አባቴ ብዙ ነገር ስላስለመደን ልጆቹን የግል ትምህርት ቤት የሚያስተምር አባት ነው። ልጆቹን በ15 ቀን አንዴ ጠቦት አርዶ ቅዳሜና እሑድ በጣም ብዙ ነገር አስለምዶናል። ሮብና አርብ አሳይዞ እየመጣ ብርቱካን በኪስ ወረቀት ተሸክሞ ብዙ ነገር ልምድ አስለምዶናል። እና ያ አባት ሲታሰር እናቴ ይሄን ሁሉ ልጅ ይዛ ለዛውም እሷ የወለደችው ነው 8፣ አባቴ 15 ነው የወለደው። ከዛ ደግሞ የእናቴም የአባቴም ዘመዶች ያጎት ልጅ ያክስት ልጅ የሚኖሩ አሉ እኛ ቤት ውስጥ። ሰው ከደርዘን አልፈናል። ይህን ሁሉ ሰው እናቴ ማኔጅ ለማድረግ ግዴታ የኔን እርዳታ ትፈልጋለች ብዬ ነው ከሀገር የወጣሁት። ስለዚህ እናቱን የሚወድ ሰው የሰው እናት ማክበር አለበት። ያንን አምናለሁ። ግን አካን ሄልፒት አንዳንድ ጊዜ የምትጽፉት ኮመንት የምትናገሩት ነገር እኔን ፒስ ኦፍ አድርጎ እንድናገራችሁ ያደርገኛል። ያንን ግን ኮንትሮል ማድረግ እንደምችል በዚህ ሳምንት አይቼዋለሁ። ስለዚህ ማስቻሉን የሚሰጥ አምላክ በዚሁ ኮንቲኒው አድርጌ እንዲያስችለኝ የምትፈልጉትን ላልሰጣችሁ። ቢኮዝ እዚያ አይታችኋል ቲክታክ ላይ የሚፖስተው የምትሳደቡትን እንጂ ጥሩ ነገር ያደረጋችሁትን አይፖስቱም። ጥሩ ነገር ያደረጋችሁት እዚህ ቲክታክ ላይ አይፖስትም። ውይ ሮማን ዛሬ እንደዚህ ሰው ረድታለች፣ ሮማን እንዲያርጋለች አይፖስቱም። ኔጌቲቭ ነገር ነው የሚፖስተው እና ህዝብ ደግሞ የሚወደው በአሁን ዘመን ላይ ኔጌቲቭ ነገር ነው። የተሳደቡትን ኔጌቲቭ ነገር የሆኑትን ምናምን ነው የምትፈልጉትና ስለዚህ ያንን ደግሞ እኔ በፈለግኩት መጠን ነው። ጨዋታ እንዳለ ነው፣ መጫወት የሚከለክለን ነገር የለም። ነገር ግን እንደማተርቧት ብታናድዱኝም መሳደብ የለብኝም ብዬ አምናለሁ። እሱ ማስቻሉ እንደሚሰጠኝ ደግሞ እግዚአብሔር አምላክ ይችላል። ለዚህ ነው ኦርቶዶክስነቴን ክርስቲያንነቴን በጣም ወደው ማስቻልን ይሰጣል። እግዚአብሔር አምላክ ሲወዳችሁ ጥግ ድረስ ነው የሚያሳያችሁ። የምትፈልጉትን ይችላል ያረጋል ካላችሁ ያረግላችኋል። ዋናው ማመን ነው፣ ማመን ብቻ ነው። እግዚአብሔርን ማመን ነው የሚጠበቅባችሁ። እኛ ችግራችን አናምንም፣ ጽናት የለንም። ጽናት ያስፈልጋል። ከጸናችሁ እግዚአብሔር ይሄ ለሱ ምንም ከሰናፍጭ በታች እነዚህ ሚኒት ነው ያረግላችኋል። እንኳን ይሄንን እና ለዛውም ፈቅዳችሁ
እግዚአብሔር አምላክ ጨዋ ልሁን እንዳልሳደብ አንተ ያዘኝ ይችላል እንዴ? ዋናው መጠየቅ ብቻ ነው። ይችላል። የእናንተን ጽሁፍ ለእኔ በጥሩ ነገር ገልብጦ ማሳየት ይችላል። ይሄን ታምናላችሁ? እኔ አምናለሁ። ያንን ነው እያደረገልኝ ያለውና እናንተ ተሳደቡ፣ እኔ መልስ አልሰጣችሁ። ቢኮዝ ስለማልሰጣችሁ ወርዝ ስለማታረጉ ገባችሁ? እኔ አሳያችኋለሁ። ማሳየት ከፈለኩና እንደምችል ደግሞ አሳያችኋለሁ።